ኪንጎ እየጠራሽ ነው። ምን ነው በሰላም? እኔ እንጃ እርግጠኛ አይደለሁም። ሂጂና ጠይቂ። እዚህ ይሰራል። አሬን ፈልገት እኮ ለምን እሷ እንትን አይመለከት ነው እንጥራ ይወለ አቤት ኪንጎ። አሬ እንዴት ነሽ? ደህና ነኝ። ለምን ነበር የፈለግኩት? ስራ ጥዬ ነው የመጣሁት። ምንድን ነው? አበባ ነው። አትወጂም? ስማ እየወጣ አበባ ነው። ለምን ያመጣው? ላንቺ። አመሰግናለሁ ኪንጎ፣ ግን ከዚህ በኋላ እንደዚህ ነገር ይዘህ እንዳትመጣ እሺ? ትሰማኛለህ? እገልሃለሁ። እሺ ቆይ ምን ያደረግሽ ነሽ? ደግሞ ምን አደረኩ? ቆይ እንዴት አበባውን ትቀበያለሽ? አንተ አበባ ገዝተህ አንተ ስትሰጠኝ እንዲህ ብለህ ምንድን ነው የምትሰማ? በቃ ኪንጎ ልክ እንዳንተ አፈቅረኝ ተቀበልኩት። ለምን ነው ጭንቀት የምትሆንብኝ? እኮ እኔ ጭንቀት የሆንኩብሽ አይደል? እኔ እከሌ አልኩ፣ ግን ሁላችሁም ያስጨነቃችሁ ነው። ኧረ አይደለም፣ እኔ ጭንቀት የሆንኩብሽ። ቆይ አሬ ምን አደረግሽ? በቃ አንተ አይደለም ተረጋጋ። ተረጋጋ። አበባ ለምን ተቀበልሽ አለኝ ብለሽ ማለት እንደዚህ የምትሆኚው? እኔ እኮ ልክ ነኝ። አበባውን ተቀበልሽ ማለት ሌላ ትርጉም አለው። እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ትጨመርልኝ ነው። አትልፈስፈስ በእናትህ። እና ደግ ኪንጎን አገኘሽ? አዎ መጥቶ ነበር። እና ምን አለሽ? አበባ ይዞ መጣ። አንቺ ከኋላ የደበቀው አበባ ነበር እንዴ? እኔ እኮ አላሳይሽም ብሎሽ ደብቅ ነበር። አዎ አበባ ነበር፣ ተቀበልኩት። ግን ደስ ሲነጫነጭብኝ ጥዬው ገባ። እንዴ የጠርሽው ግቢ ውስጥ? አንቺ ደግሞ ኪንጎ እኮ የሚገባሽን ነገር ነበር ያደረገው። ሲሆን አመሰግናለሁ ብለሽ ነበር መቀበል የነበረብሽ። ለልዬ ደግሞ እንዴት ተበሳጨብኝ ያልኩሽ? ቆይ እሱ ለምንድን ነው የሚናደደው? እኔ ምን አውቄ? ዛሬ ሁሉም እኔ ላይ ተነስተውብኛል። በቃ አትጨነቂ፣ አንድ ቀን ሁሉም ነገር መስመሩን ይዘልሽ ይስተካከላል። ለልዬ አመሰግናለሁ። አንዳንዴ ሁሉ ስለሚመስለኝ ነው መጥቼ አንቺ ላይ ማማረርብሽ። ይቅርታ። ኧረ አደይ ምንም ችግር የለውም። የምን ይቅርታ ነው ደግሞ? የፈለግሽውን ነገር ከፈለግሽ መነጫነጭ ከፈለግሽ መናገር እኔ ጋር ትችያለሽ። እሺ እህትሽ እኮ ነኝ፣ አትጨነቂ። እሺ ጭራሽ ብለህ ቤቴ ድረስ መተህ ለአደይ አበባ መስጠት ጀመርክ? ኧረ ተረጋጋ። ምን ሆነ ነው አንተ? እንዴ ለልዬ በቃ አላድርማሽ ነው አይደል? ወይ ማዳር አንቺ ለምጣ ድረስ ነው ይጨንቁኛል። ቆይ እንዴት ነው ከነዛ ጭቅጨቃልሽ ጋር የምትኖሪ? ምን ላድርግ? ስራው ነው ቢሆን እንጂ መች ፈልጌ ይሆናል አይደል? እንዴ እንዴት ነው? ምን እያደረገ ነው? ብቻ አበባውን ለምን ሰጣት ነው እንዴ? አረጋጋው እንጂ አንተ ምንም አይመለከትም። ለማለት አሮ እንዴ ማያሽ ነው እንዴ? እገልሃለሁ። እሺ ማን ስለሆንክ ነው የምገልህ? አደይ ጋር ትደርስና እገልሃለሁ። ይኸውልህ ተረጋጋ። ምንድን ነው እንዴ? ምን እያደረክ ነው? በቃ ኪንጎ ለአደይ አበባ ገዛላት። ዴቭም እጅግ በጣም በስጭቶታል። እንዴት አበባ ይገዛልሻል? እንዴት አበባ ስትቀበያለሽ? ብሏል። አንተም ታፈቅረኛለህ፣ እሱም ያፈቅረኛል፣ ስለዚህ ተቀበልኩት፣ ምን ይፈጠር? አጨቅጭቀኝ ብላ አበባውን ወርራለች። ስትሄድ አደይ ኪንጎ ጋር ሂዶ ዴቭ ተደባደበ። ሊሊና አደይ ገላገሏቸው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልልን እያለን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ከልብ እናመሰግናለን። በባለፈው ክፍል አደይ ተከታታይ ድራማ እንደተመለከት ነው ፍቅር እናቷ ቤቱን ለቃ ከመውጣቷ ወደ ድሮ ሰይጣንነቷ ተመልሳለች። ምክንያቱም ዴቭን እጅግ በጣም ስለምታፈቅረው እሱ ደግሞ ለእሷ ቦታ ስለሌለው አደይን ከምትደርጋ ይዛታለች። የምወዳቸውን ሰዎች ሁሉ ቀምተሽኛል፣ ማንም ሰው ከኔ ጋር የለም፣ ባርኬን፣ እናቴን እንዲሁም ዴቭን፣ ስለዚህ አልተውሽም ማለት ደረጃ ደርሳለች። እንዲሁም አደይን አሳልፋ ለመስጠት የአደይን የአባት ስልክ ቁጥር እያፈላለገች ትገኛለች። የአደይ አባትም አሁን ላይ አደይን ካላገባን ያሉት ሰዎች አስረውት እንደታሰረ ይገኛል። ግን ከተለቀቀ አደይን ፍለጋ መምጣቱ ስለማይቀር ራስሽን ጠብቂ እያሉ እነ ዳይመንድ ራሳቸውን አሳልፈው ሰጥተው ለሷ እየጠበቋት ምርጡ እንዲሞቻል ቢሆንም ኪንጎ ግን እጅግ በጣም ስለሚያፈቅራት ሚስኪን የኪንጎስ ፍቅር ሳይሆን እንደው መጋኘም ይመስለኛል ሲዘልቀኝ ማለት ነው። በዚህ ልክ የኔላት እንዴት እንደሚያሳዝን ምስኪን እኮ ነው ኪንጎ። አይ ኪንጎ ዴቭም እንግዲህ ባለፈው እንደተመለከት ነው ባርኬና አደይ ቁጭ ብለው እያወሩ ነበር እና እንግዲህ እሱም ያፈቅራት እንደነበረ እሱ ቢያፈቅራትም ደግሞ ፍቅሩን ባትቀበለውም አሁን ላይ ደግሞ ዴቭ ከሱ በላይ የበለጠ ስለሚያፈቅራት የዴቭ ደግሞ የበዛ ስለሆነ እንግዲህ እኔ በወድሽም እንዲሁ እየወደድኩሽ ፍቅርሽን በልቤ ቀብሬ ለዴቭ ሰጥቼሻለሁ ለወንድሜ ዴቭ። ስለዚህ ዴቭን ተረጂው ባክሽ። እኔ ሌላ ሴት ጋር ሆንኩ ማለት አንቺን አላፈቅርሽም ማለት አይደለም። ሁሌም በልቤ ውስጥ አኖርሻለሁ፣ ሁሌም ወድሽ
ወድሻለሁ፣ ሁሌም አፈቅርሻለሁ ብሏታል። እኔ እንደዛማ አታደርግ ቤዛ ስትለው የቤዛ ነገር ግራ ገብቶኛል ብሏል። እውነትም ቤዛ የቀረበችው ለገንዘብ ነው። ቤዛ ከዴቭ ትቀበላለች፣ ከኤላ ትቀበላለች፣ እንዲሁም ደግሞ ከባርኬም ትቀበላለች። ለባርኬ ያለችው የእናቷ ቤት ባራጣ በዳሪዎች ሊወሰድ እንደነበረ ነው። ወንድሟም እንድታሰረ፣ ነገር ግን ወንድሟን ከሀገር ለማስወጣት እየተሯሯጠች ነው። ወንድሟም አልታሰረ፣ ያራጣ ብድርም የለባትም። ነገር ግን በፍቅር ስበብ ቀርባ ከባርኬ ገንዘቡን እንጂ እሱን እንዳልፈለገች ሌሊት ትሄዳለች ትመጣለች የምትለው ፍቅር እሷ ባትወዳትም እሷ ግን ከሆነ አይቀር እያለች እሱንም እየተጠቀመችበት ነበር። ነገር ግን ዴቭ እና ኤላ ጋር ሄደው ደብድበው ላኩኝ አስቀይመውን የላኩኝ ብላ ነግራው ስለነበረ እነ ኤላ ጋር ሄደው እነ ኤላ ያለውን ነገር ሲጠይቃቸው እንዴት ማለት በእርግጥ አስቸግሬያቸዋለሁ፣ ባህሪዋም ግን መደባደብ ባይደርስ ቢባልም ያለውን ነገር ተናግራለች። ድብድብም ለምን እንደደረሱ ሊሊ ሁሉንም ነግረዋለች። ሊሊ ገንዘብ እንጂ የምትፈልገው እኔንም ኤላን ተጠቀሚበት፣ ገንዘብ እንጂ ፍቅር ምን ያደርጋል እንዳለቻትና ለገንዘብ ብላ እንደቀረበች ብዙ ነገር እያደረገች እንደሆነና ብዙ እቅድ ብዙ ዓላማ እንዳላት ነግረው ስለነበረ እንግዲህ ኤላም በቃ አንተና ሊሊ መፍትሄ እንትን በሉ አብጁለት ብሎ ከቤት ተነስቶ ወጥቶ ሄዷል። እናም ደግሞ በሊሊን ማንም ሰው እንዳስቀይምበትና ማንም ቢሆን በሊሊ እንደማይደራደር ኤላ ለባርኬ ነግሮት ተነስቶ ሄደ። ሊሊና አዴ ደግሞ እጅግ በጣም የሚዋደዱ ጓደኛሞች ናቸው። ሊሊ ቀንጥሏት የሰው ቤት ሰራተኛ ብትሆንም ነገር ግን ከተማው ላይ አሉ የሚባሉ ባለሀብቶች በጊዜው የእሷ ቤተሰቦች እንደነበሩና አሁን ላይም የሆነ ጊዜ ነገሮች እንደሚስተካከሉ ትናገራለች። ሊሊና አዴ ወደ እነ ፍቅር ቤት ሲሄዱ እንግዲህ እዛ ከመሄዳቸው በፊት አዴ ሊሊ ጋር ብላ ተነስታ ሄዳ ነበር። ሊዲያ እዚህ ቤት ሊሊ ከመጣች ሊሊና ኤላ ከመጡ በር ከመክፈታቸው በፊት ነገሩኝ፣ እዚህ ቤት እንዳይገቡ እኔን ውሻ አድርገው አባረውኛል ብላ ነበር። አዴ ደግሞ ይህንን ማድረግ አትችልም። ሊሊም ሆነች ኤላ በጣም የምትወዳቸው እነሱም ደግሞ ለእሷ የሚጨነቁላት የሚያስቡላት ምርጦች ናቸውና ይህንን ማድረግ አትችልም። ነገር ግን ሊዲያ ይህንን ካላረጋችሁልኝ ብላ ያዙኝ ልቀቁኝ ብላ ነበረ። እናም ግን ያሰበችው አልተሳካም። አዴ ወደ ሊሊ ጋር ሄዳ ሊሊ ጋር ከቆዩ በኋላ ወደ ቤት አብረው ተመልሰው ሳለ እንግዲህ ለምን መጣሽ ቤቴ ውጭልኝ ብላ ነበር ፍቅር አቺም አልወጣም እኔ መውጣት ስፈልግ እንጂ ማንም ሰው ሊያስወጣኝ አይችልም እያለች ተጋጥመው ነበር። አደይ ከቤት ስትወጣ የሚጨንቀው ዴቭ አደይ የት እንደሄደች ሲጠይቃት ያው ኪንጎ ጋር ነው የሚሆነው፣ ኪንጎን በጣም ተወደዋለች፣ በጣም ነው የምታፈቅረው ብላ እሷ ለራሷ ያለውን ስሜት ለማወቅ ፈልጋ ይመስላል ብትለውም በጭራሽ ሊሊ ጋር ሄዳ ነው እንጂ የሚሆነው እሷ እንደዚህ አይነት ነገር አታረግም ብትለውም ቢላትም እሷ ግን ለማሳመን ሞክራለች። አይ ኪንጎ ነው በየሰዓቱ መመላለስ አብዝታለች፣ እኔ ማንም ሊያምነኝ አልቻለም ስትል እኔ እኮ አሁን ላይ እኔና እሷ በጣም ማማሾች ናቸው፣ ይቅር ተባብለናል፣ እናቴና ወንድሜ ያስታርቃችሁኝ የለ ስለዚህ እኔ ለእሷ ስለማስብላት እንጂ ሌላ ምን የሚያገናኘን ነገር የለም ብላለች፣ የውስጧን በውስጧ ይዛ። እናም እንግዲህ ፍቅር እነሱ ዞር ሲሉ እንዴ ሰይጣኗ ይነሳና ሰው ዞር ሲል ታሽከረክራታለች፣ ታንገላታታለች። ደግሞ ሰዎች ሲመጡ አይ እንዴ አይደለም እኮ ረፊ ብያት እኮ ነው እኔ ልስራ ብያት ትላለች። ማስመሰሉን ታይዘዋለች። አዴይም በአሁኑ የምትታገስ አትመስልም። እናም እንግዲህ ሊሊና አዴይ ወደ ቤት ሲመለሱ ኪንጎና ዳይመንድ ያው እንደተለመደው መንገድ ላይ ጠብቀዋቸው ዳይመንድ ፍቅር የአባቷን ስልክ እንደጠየቀቻት የአዴይን አባት ስልክ እንደጠየቀችና ለምን ፈልጋው እንደሆነ እናቴ ፈልጋ ምናምን ተብሎ እንደዛ ብላ ጠይቃኝ ነበር ሲል እንዴ እንዳትናገር ብላ የለም እንዳለ ኪንጎ ምስኪን ኪንጎ ሁሉን ያምናል እንዴ እኔ የፍቅር ነገር ጠፍቶኝ ነው አሳልፋ እሷ ልትሰጣት ይሆናል እንጂ የእውነት ለእሷ ተጨንቃላት ይመስልሃል? እኔ ምን የሞኝ ነው ቀልዳለህ እንዳንተ ምናምን ተባለ። ማን እሷ የኔን አባት ስልክ ስትላዴ ያው እናቴ ፈልጋው ነው ብላ የአባትሽን ስልክ ፈልጋ ነበር አለ። አይ በጭራሽ እንደዛ አይደለም ዳይመንድ፣ ከዚህ በኋላ ፍቅር ምንም ነገር ጠይቀህ አደረህ ሁለተኛ አሳልፋ ልትሰጠኝ ነው የሚሆነው ምናምን አለች። በጭራሽ እንዳታስቢ እኔ እንደዛ አላረግም፣ ግን ፈልግን ብላኛለች አለ። ኪንጎም ራስሽን ጠብቂ አላት። ከዛም ተነስተው ሊሊ ጋር ፍቅር በጭራሽ ለአዴ አስባላት አይደለም ብላ ከነሱ ጋር ከተነጋገሩ በኋላ ወደ ቤት አመሩ። ወደ ቤት ሲሄዱም እንግዲህ
ልክ አደይ እንደገባች ኮሌታና ኮሌታዋን ይዛ ከህይወቴ ውጪ የምወዳቸውን ሰዎች በሙሉ ከኔ ስታር ያራቅሻቸው በዴቭ ግን አልደራደርም ብላ እንድተናነቁ ድንገት ደረሰች ሊሊ። እንዴ ምን እያርክሽ ነው ስትላት ምን አረኩኝ ምንም ብላ ለማለባበስ ሞከረች። እናም እንግዲህ ፍቅርም ታግሳት ነበረ። ፍቅር የአባቴን ስልክ ለምንድን ነው የፈለግሽው? ከዚህ በኋላ ይሄ እቃቃ አይደለም፣ ቀልድ አይደለም፣ ህይወት ነው፣ የህይወት ጉዳይ ነው። ከዚህ በኋላ በጭራሽ አልታገስሽም አለቻት። እናም እንግዲህ ዴቭም ሊሊና ዴቭ ምን እያረጋችሁ ነው ብለው ሁሉንም ሰው ከኔ ያራቅሽ ዴቭንም ባርኬንም እያለች እየተንጨረጨረች ሳለ ሊዲያ ደብሯታል። ማንም ሰው ትኩረቱን ከሷ ላይ አንስቷልና መኝታ ቤቷ ቁጭ ብላ ሁሌም ኤርፎኗን ተሰካና ሙዚቃ ማዳመጥ ልማዷ ነው። አደይ ቤት ውስጥ ባለመኖሯ የደበረው ዴቭ ወደ እሷ ጋር ሂዶ ለማረፍ ቢሞክርም አይ እኔ ጋር ተደብሮ መቀመጥ አይቻልም ካልጨፈር ካልዘንድስክ ስትል አስወጣችሁ። እንዴ አደይ ከሌለች ቤቱ ይቀዘቅዛል ሲላት እኔ እኮ ድሮ አባቴ የቤቱ ድምቀት ነሽ ላይ ነበር እንዴት እንደዛ ትላለህ ስትለው አንቺማ የሁል ጊዜም የቤቱ ድምቀት ነሽ፣ ነገር ግን እኔ ማለት የፈለኩት ያው አንቺ ሆነሽ ሳለ ደግሞ ለዚህ ቤት አደይ አለ። ከዛም እናት ትደበር ከኔ ጋር ካልጨፈርክ ብለው ተነስቶ እንጃብደሻል ብሎ ጥሎ ወጣ። እናም እዚህ ቤት ሊሊና ኤላ እንዳይመጡ እያለች እየዛተችን ቢሆን አይ ሊዲያ ያልተሳካላትም። ሊሊም እንደፈራችሁ መከራ ሊሊና ሊዱ አንገት ለአንገት ተያያዙ። ከዛም ገላገሏቸው። በጥፊያ ሙቃትም ስለነበረ እንዴ ምን እያረጋችሁ ነው አለ ዴቭ መጥቶ። እንዴ ዴቭ አታያትም እንዴ አሳርፋት አለች። አይ ከቤት ካልወጣሽ ብላ ስትጎታት ነው አለች አደይ። ዴቭ ገላግሏቸው ሊዲያ ከቤት ወጣ ወደ ክፍሏ ሄደች። ግን እነዚህን ሰዎች በምንድን ነው መገላገላቸው እዚህ ቤት እንዳይመጡ? አሁን ላይ ሊዲያ ከፍቅር ጋር መተባበር ጀመረች እኮ እነሱ እንዳይወጡ። ሊሊ አደይ ከዚህ ቤት ከወጣች ሊሊ አትኖርም፣ ስለዚህ አደይ ነው ማስወጣት ያለብን ስትላት ሊዲያ እንዴ አደይማ ከሌለች ምግብስ ማን ያበላናል? የሚጣፍጥ ምግብ ማን ያበላናል? እያለች ስለ ሆዷ ስታስብ ነበር። እናም እንግዲህ ኪንጎ ደግሞ በሌለው ከዳይመንድ ብር ተበድሮ ለአደይ አበባ ገዝቶ ሊሰጣት ሄደ። አጋጣሚ ዴቭ ውጭ ላይ ነበር። ዴቭና ኤላ ዴቭና ሊሊ እያወሩ ነበረ። አደይ አትረዳኝም፣ ታርቀኛለች፣ ስቀርባት ታርቀኛለች፣ ስርቃት ትቀርበኛለች፣ እኔ ግራ ገብቶኛል እያለ ስለሷ እያወራ ሊሊ ጋር ቁጭ ብለው ሳለ በር ተንኳኳ። በር ሲንኳኳ ቆይ እኔ ከፍታለሁ ብላ ተነስታ ሄደች። ሂዲያ በር ከፍታ ስትመለስ ኪንጎ ነበረ። ከኋላው ደብቆ እንደምንድን የደበቀው ኪንጎ ብትለውም ሊነግራት ፈቃደኛ አልሆነም። አበባ ደብቆ ይዞ ነበር። እናም እባክሽ አደይን ጥሪልኝ ሲላት እሺ ብላ አደይ ልትጠራ ሄደች። አደይን ጠርታ አደይ ልትጠራ ስትሄድ አደይና ፍቅር ተያይዘው ነበር ሊደባደቡ። እና ፍቅር ምን እያረግሽ ነው ብላ እሷን ገላግላ በቃ ታያት ኪንጎ እየጠራሽ ነው ብላ ኪንጎ ጋር ሄዳ አበባውን ተቀብላ ስትመጣ ደግሞ የፈላው ዴቭ እንዴት አበባ ትቀበያለሽ ከሱ ብሎ ያዙኝ ልቀቁኝ አለ። እባክህ አጨቅጭቀኝ እንዴ አንተም ትወደኛለህ እሱም ይወደኛል ተቀበልኩት እና ምን ይፈጠር ብላ ጥላው እሷ አበባውን ወርውራ ገባች። ዴቭም ኪንጎ ሊደባደብ ብሎ ነበር። ሁለተኛ አበባ የሚባል ለሷ እዚህ ቅድም እንዳላይ ባዲ አጠገብ እንዳላይ ብሎት ነበር። እና ዴቭም እጭ ባልመጣ ይሻል ነበር እንዴስ ብላታል ብዬ ስጠብቅ ብሎ ከዴቭ በላይ ያዴ ያለመደሰት ነበር በጣም ያሳሰበው። እናም ተነስቶ እንግዲህ ዳይመንድ ጋር ሄዱ። ዳይመንድ ፍቅር ደግሞ ዳይመንድ ሚዲያ በጥፊ እንድትናገራለህ ሚስጥር ነው ብያል ነበር፣ እናቴ ፈልገው ነው ብያል ነበር፣ እናቴ በጣም ተቆጣለች ምናምን ብላ በጥፊ ያግለው ተመለሰች። ከዛ ዳይመንድም ባንቺ በመጣሹ ጥፊ ሁለት ዙር ሳልደግምሽ ተመለሽ ብሎ እሷንም አባረራት። እና ኪንጎን በጣም ደብሮ ሲሄድ እንዴ ምንድነው እኔ ጭራሽ ደስ ይላታል ብዬ ስጠብቅ ምንም ደስ አላላትም፣ ባልሄድስ ቢቀርብኝስ እያለ ተበሳጨ። ይህን እያሉ ሳለ ዴቭ ሄደ ወደ ኪንጎ ጋር ሄዶ ኪንጎን ሊደባደብ ሲል ሊሊና አደይን ሊሊን እየሸኘች አንድ ላይ ነበሩ እና እያወሩ ቀጥ ብላ ስታይ ዴቭ እዛ ጋር እንዴ እና ያ ዴቭ ነው እንዴ ስትል ቀጥ ብለው ሲያዩት ይደባደቡ ነበር እና ሮጠው ሄደው ገላገሏቸው። ለዛሬ ነበረ ቆይታ ይሄን ይመስል ነበረ። በቀጣይ ክፍል አደይስ የኪንጎ ወይስ የባርኬ ወይስ የዴቭ ማን ትሆናለች የሚለው በቀጣይ ክፍል የምናይ ይሆናል። ለዛሬ ነበረን ቆይታ በዘለቀ የተደጋገመ ቢሆንም እንግዲህ ሰው በዘለቀው አይደል
ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልን።